በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁና የተከበራችሁ የእግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የበረከት ልጆች በወደደንና ባፈቀረን በልዑል እግዚአብሔር ፍጹም ሰላምታ ሰላም እላችኋለሁ። እንደምን ዋላችሁ? እንደምን ከረማችሁ? እንደምን ቆያችሁ? አሜን። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ስሙ የተመሰገነ ይሁን። እርሱን ጠርተን እርሷን የማንተዋት እናታችን ቅድስት ድንግል ማርያም ስሟ የተመሰገነ ይሁን። ቅዱሳን መላእክት፣ ቅዱሳን ጻድቃንና ቅዱሳን ሰማዕታት እንደየክብራቸውና መጠናቸው የተከበሩ ይሁኑ። ወደዚህ ቻናል እንኳን በሰላም መጣችሁ። ዛሬ የምንነግራችሁ ታሪክ ስለ አንዲት እናትና ስለ ልጇ ነው። ነገር ግን ይህች እናት ተራ እናት አይደለችም፣ ልጇም ተራ ልጅ አይደለም። ይህ ታሪክ በቢሊዮኖች ለሚቆጠሩ ሰዎች የተስፋ ብርሃን የሆነ የሰው ልጅ ከፈጣሪ ጋር የታረቀበት ኪዳነ ምሕረት የሚባል ድንቅ የምሕረት ውል ታሪክ ነው። በኢትዮጵያና በዓለም ዙሪያ የካቲት 16 ቀን በታላቅ ድምቀት ይከበራል። ለመሆኑ ይህ ቀን ለምን ተመረጠ? በጎልጎታ ተራራ ላይ በዚያ አስፈሪ የመከራ ስፍራ ምን ተፈጸመ? ዛሬ የሃይማኖት ልዩነት ሳይገድበን የሰው ልጅ ለምን ምሕረት እንደሚያስፈልገውና ይህ የምሕረት በር እንዴት እንደተከፈተ በዝርዝር እንመለከታለን። ወደ ትምህርቱ ስንገባ ኪዳን ማለት በሁለት ወገኖች መካከል የሚደረግ የማይፈርስ ስምምነት ነው። አምላክ ለሰው ልጅ ካለው ጥልቅ ፍቅር የተነሳ በእናቱ በኩል የገባው ቃል ኪዳን ዛሬም ድረስ ያው ነው። እስከ መጨረሻው አብራችን ቆዩ። ምክንያቱም የዛሬው ታሪክ ሕይወታችንን የሚቀይር የተስፋ መልእክት አለው። ታሪኩ የሚጀምረው ከ2000 ዓመት በፊት ነው። ጌታችን ኢየሱስ ክርስቶስ ስለ ሰው ልጆች ፍቅር ሲል መከራን ተቀብሎ ሞቶ በሦስተኛው ቀንም ተነስቶ ወደ ሰማይ ካረገ በኋላ ነው። እናቱ ቅድስት ድንግል ማርያም ልጇ መከራ የተቀበለበትን የተሰቀለበትና የተቀበረበትን ስፍራ እየጎበኘች መጸለይን ልማድ አድርጋው ነበረ። የካቲት 16 ቀን በጎልጎታ መቃብር ላይ ሆና ስታለቅስ እንዲህ አለች። ልጄ ሆይ በዚህ ስፍራ ተርበሃል፣ ተጠምተሃል፣ ተገርፈሃል፣ ተሰቅለሃል። ይህ ሁሉ መከራ የተቀበልከው ስለ እኔና ስለ ሰው ልጆች ፍቅር ነው። እንግዲህ ዛሬ እኔም እለምንሃለሁ፣ በስሜ የሚማጸኑትን፣ መታሰቢያዬን የሚያደርጉትን፣ የተቸገሩትን የሚረዱትን ሁሉ ማርልኝ። ይህ ጸሎት የእናት ጸሎት ነበር። ዓለም በኃጢአት በጠቆረችበት፣ ሰው በተስፋ መቁረጥ ውስጥ በነበረበት ጊዜ ድንግል ማርያም ለሰው ልጆች ሁሉ ጠበቃ ሆና ቆመች። በዚያ ቅጽበት ሰማይ ተከፈተ። ጌታችን መድኃኒታችን ኢየሱስ ክርስቶስ ከብዙ መላእክት ጋር በታላቅ ግርማ ወረደ። እናቴ ሆይ ምን ላድርግልሽ አላት። እሷም ልመናዋን አቀረበች። ጌታችንም እንዲህ አላት፣ እናቴ ሆይ ስለ አንቺ ፍቅር ስል ቃል ኪዳንሽን ለሚጠብቁ 7ቱን የምሕረት በሮች ከፍቻለሁ። አንደኛ፣ በእናቱ ስም የተራበን ያበላ ጌታ የሕይወትን ምግብ ይሰጠዋል። አካላዊ ረሃብን መርዳት መንፈሳዊ በረከትን ያመጣል። ሁለተኛ፣ ለተጠማ ቀዝቃዛ ውሃ የሰጠ የሕይወት ውሃን ይጠጣል። ትንሿ ደግነት ትልቅ ዋጋ አላት። ሦስተኛ፣ የታረዘን ያለበሰ የጽድቅ ልብስን ይጎናጸፋል። የሰውን ልጅ ክብር የጠበቀ ክብሩ ይጠበቅለታል። አራተኛ፣ መታሰቢያዋን ያደረገ በሰማይ ለተቸገሩት የደረሰ ሰው በሕይወት መጽሐፍ ይጻፋል። አምስተኛ፣ የታመመና የተጨነቀን የጎበኘ እሷ በጭንቁ ጊዜ ትደርስለታለች። ማጽናናት ትልቅ መስዋዕት ነው። ስድስተኛ፣ ስሟን የጠራና የተማጸነ ሁሉ ከጥፋት ይድናል። ሰባተኛ፣ በንጹሕ ልቦና ሆኖ ወደ እሷ የመጣ የፈለገውን በረከት ያገኛል። ተመልከቱ፣ እነዚህ ቃል ኪዳኖች በሙሉ የሚያጠነጥኑት በፍቅርና በመስጠት ላይ ነው። ፈጣሪ ሰውን ይቅር ለማለት ሰው እየፈለገ መሆኑን ያሳያል።
ምናልባት አንዳንዶች እኔ ኦርቶዶክስ አይደለሁም ወይም እኔ ሃይማኖተኛ አይደለሁም ትሉ ይሆናል። ነገር ግን የኪዳነ ምሕረት መልእክት ዓለም አቀፋዊ ነው። የሰው ልጅ በሙሉ የሚፈልገው አንድ ነገር አለ። እሱም ይቅርታና ዳግም ዕድል ነው። ሁላችንም እንሳሳታለን፣ ሁላችንም እንደክማለን። ኪዳነ ምሕረት ማለት አምላክ ለሰው ልጅ የሰጠው ሁለተኛ ዕድል ማለት ነው። እናት ለልጇ የምታዝነው ያህል አምላክም ለፍጥረቱ ያዝናል የሚለውን ምስጢር ይገልጻል። ይህ ታሪክ የሚያስተምረን ደግነት ነው። ለተራበ ማብላት፣ ለታረዘ ማልበስ፣ ለታመመ መድረስ፣ እነዚህ እሴቶች የሰው ልጅ ሁሉ መመሪያዎች ናቸው። በኢትዮጵያ ታሪክ ውስጥ ይህ ቃል ኪዳን ትልቅ ቦታ አለው። ሀገራችን የአስራት አገር ተብላ የምትጠራው በዚህ ቃል ኪዳን ምክንያት ነው። ይህ ቃል ኪዳን የፍቅር ድልድይ ነው። በሰውና በአምላክ መካከል፣ በሰውና በሰው መካከል ማለት ነው። እንግዲህ የካቲት 16 ኪዳነ ምሕረት ስንል የምሕረት ውል የታሰረበት ቀን እያሰብን ነው። ዛሬም ዓለማችን ምሕረት ያስፈልጋታል፣ እኛም ምሕረት ያስፈልገናል። ይህ ታሪክ ስትሰሙ እናንተም የሌላው ሰው ምሕረትና ደግነት ለመሆን ቃል ግቡ። እናታችን ኪዳነ ምሕረት በቃል ኪዳኗ ሁላችንም ትጠብቀን፣ ሀገራችንን ሰላም፣ ሕዝባችንን ፍቅር ታድርግልን። ቃል ኪዳኗ ለሁላችን የጽናትና የተስፋ ምንጭ ይሁን። አሜን። ዛሬው ዝግጅታችን ይህን ይመስል ነበረ። ይህ ታሪክ ሌሎችም እንዲዳረስ ቪዲዮውን ሼር ማድረጋችሁን እንዳትረሱ። አስተያየታችሁን ከስር ጻፉልን። በቃል ኪዳኗ በረከት ሁላችሁንም ትባርካችሁ። በሚቀጥለው ቪዲዮ እስከምንገናኝ ቸር ያቆየን። አሜን።